ባንኮች ላይ ተጥሎ የነበረው የብድር ገደብ ነው በስተመጨረሻው ተነስቷል። የኢትዮጵያ ብሔራዊ ባንክ እንግዲህ በዛሬው ዕለት በሰጠው መግለጫ በባንኮች ላይ ተጥሎ የነበረው ክሬዲት ካፕ እያልን የምንጠራው 24 በመቶ ከቀደመው ዓመት ብድራቸው ማሳደግን ብቻ የሚፈቅደው ያ ገደብ ተነስቶላቸዋል ብሏል። ከዚያ ይልቅ ወደ ገበያ መር ቁጥጥር ገበያ ላይ የሚንቀሳቀሰውን ገንዘብ በገበያ መር ሁኔታ እንቆጣጠረዋለን እያለ ነው። ታዲያ ይህ ማለት ብድር በሚቀጥለው ዓመት እንደፈለገን እናገኘዋለን ማለት ነውን? ነውስ ሌላ ጉዳይ አለው? በጣም ቁልፍ ነገር ስለሆነ እስከ መጨረሻ ተከታተሉት። በተለይ ደግሞ ወደ ውጭ ሀገር ኤክስፖርት ለሚያደርጉ ሰዎች እንዲሁም ደግሞ ከዶላር አንጻርም የራሱን ሚና የሚጫወት በጣም ወሳኝ ነገሮች ናቸውና የተወሰኑት በዛሬ ቪዲዮ ልንተነትን ነው። እስከ መጨረሻ ተከታተሉን። ይህ ንጋት ፖስት ነው። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት ነው የምናወራው። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ ማድረግ እንዳትረሱ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት አበረታቱን። እንዲሁ ደግሞ ሜምበር በመሆን ብቻ የምታገኟቸው በተለይ ደግሞ የአክሲዮን ገበያውን አናሊሲሶች መመልከት ትችላላችሁ። በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያው ብሔራዊ ባንክ ስር የተቋቋመው የሞኔታሪ ፖሊሲ ኮሚቴ የሚባለው የሀገሪቱን የዋጋ መረጋጋት የሀገሪቱን የተለያዩ ሸቀጦች አጠቃላይ የዋጋ መረጋጋትን ለማምጣት የሚሰራው ኮሚቴ ማለት ነው። በዛሬው ዕለት እንግዲህ በጣም ከባድ የተባሉ በጣም ወሳኝ የሆኑ ነገሮችን ወስነዋል። እርግጥ የሚጠበቅም ነው በአንድ መልኩ አይኤምኤፍ ከሰጠው ምክረ ሀሳብ አንጻርና አይኤምኤፍ ደግሞ ከለቀቀው ገንዘብ አንጻር ብዙ ዶላሮች ሰጥቶ ስለነበረ መቼስ አብዛኛዎቻችሁ እንደምትጠብቁት አይኤምኤፍ በተደጋጋሚ ሲፈልገው ከነበረው ነገር ውስጥ አንደኛውና ዋነኛው የነበረውን ነገር መንካት አለበት። ባንኮች ላይ እየተጣለ የነበረው ከ14 በመቶ ማሳደግ እየተባለ 18 በመቶ ከዛ ባሳለፍነው ዓመት ወደ 24 በመቶ ያደገላቸው ያ ገደብ ብድር ላይ ተጥሎ የነበረው ገበያ መር አይደለም። እሱን ተውትና ገበያ መር ቁጥጥሮች አሉ፣ ወደዛ መሄድ ይሻላቸዋል እያለ ምክር ሀሳብ ሲያቀርብ ነበረ። ይሁንና አይኤምኤፍም የኮሚቴውም ስብሰባ የተስማሙበት አንድና አንድ ቁልፍ ነገር አለ። በነገራችን ላይ የዋጋ ግሽበት ተመልሶ አገርሽቶበታል። ስለዚህ ቁጥጥር ይፈልጋል። ስለዚህ ገበያው ላይ የሚለቀቀው የገንዘብ መጠን ምን መደረግ አለበት? መገደብ መቻል አለበት። እንዴት ነው የሚገደበው? ከዚህ ቀደም የነበረው ባንኮችን ከዚህ በላይ አታበድሩ ማለት ነው። ያ ግን ለባንኮቹ ጥቅም የለውም። ባንኮቹ የሰበሰቡትን ቁጠባ ራሳቸው ጋር ይዘውት መጠቀም አይችሉም። ወስደው አበድረው የሆነ ነገር አያደርጉት ወይ ደግሞ ኢንሴንቲቭ አይሰጣቸውም ለባንኮቹ። ገበያ መር የሚባለው እንደዛ ነው። ኢንሴንቲቭ ኖሯቸው ገንዘቡን እነሱ ጋር እንዲይዙት የሚያደርግ ገበያውን ለነጋዴው ከማበደር ይልቅ ገበያው ላይ ብሩን ከመልቀቅ ይልቅ የተሻለ አማራጭ ሊያገኙ የሚችሉበትን መንገድ ነው ማበጀት ያለበት ነው ብሔራዊ ባንክ እያለ የሚከራከረው የኢትዮጵያው ብሔራዊ ባንክ እያለ ነው እንግዲህ የሚከራከረው አይኤምኤፍ ማለት ነው። በሌሎች ሀገሮች በተለያዩ መልኩ እንደዚሁ የተደረጉ ነገሮች አሉ። ከነዛ ውስጥ አንዱ እኛም ሀገር እንግዲህ በዚያው ተተግብሯል። ስለዚህ ሙሉ በሙሉ ከዛሬ ጀምሮ ባንኮች ያለምንም ገደብ ማበደር መጀመር ይችላሉ ተብሏል። ስለዚህ እንግዲህ ለነጋዴዎች በጣም ከፍተኛ እፎይታ ነው። በተለይ ከሁሉ በላይ ደግሞ አዳዲሶቹ ባንኮች እስካሁን ብዙ ገንዘብ ያላበደሩ ስራ ልናቆም ነው፣ ኪራይ መክፈል አቅቶናል እያሉ ሲወተውቱ የነበሩ ባንኮች በአንድ መልኩ እፎይታ የሚያገኙበት ነው የሚሆኑት። ከወለድ ነፃ ባንኮች ጥቂት ጊዜያት በፊት ያንን እፎይታ እንዳገኙ እናስታውሳለን። ስለዚህ በአንድ መልኩ እፎይታ ነው። ትልልቆቹም ባንኮች ሆኖ ደግሞ በጣም ብዙ ገንዘብ በእጃቸው ይዘው ያሉ አሉ። የብድር ቁጠባ ምጣኔያቸው በጣም አነስተኛ የሆነ ማለት ነው። ብዙ ገንዘብ ሰብስበው ማበደር ያልቻሉ ማሳደግ ያልቻሉ ብዙ ባንኮች አሉ። ለነሱም እፎይታ ነው። እነዚህ እንግዲህ ወደ ነጋዴው ብዙ ገንዘብ እንዲገባ ያደርጋሉ። ታዲያ እዚህ ውስጥ እያለ ብሔራዊ ባንክ የተናገረው አንድ ቁልፍ ነገር አለ። ይሄንን ስል ገንዘብ ገበያ ላይ ባንኮችን አታበድሩ ብዬ መከልከል አቆማለሁ ነው እንጂ ያለው በሚቀጥለው ዓመት ገንዘብ ገበያ ላይ ይበዛል አይደለም ማለት የፈለግኩት የሚለውን እየተካልኝ በተደጋጋሚ ሲናገሩት ሰምተናል። ምንም እያሉ 5 የተወሰኑት ውሳኔዎች እንደ አንድ ውሳኔ አድርጋችሁ ቁጠሯቸው ብለው ካስቀመጡት ነገር እንግዲህ አንደኛዋ ከዚህ ጋር የምትያያዘው ሁለተኛ ላይ ያነሷት የናሽናል ባንክ ሬት ነች። እሷም ከዚህ በፊት 15 በመቶ የነበረው ብሔራዊ ባንክ ምን እንደማለት መሰላችሁ? በቃም በቀላሉ ቋንቋ ልንገራችሁና በቀላሉ ቋንቋ 15 በመቶ የነበረችው የናሽናል ባንክ ሬት ማለት ባንኮች እንዲያው ቢፈልጉ እኔ ጋር መታችሁ በ15 በመቶ ልታበድሩኝ ትችላላችሁ፣ እኔ ወስደዋለሁ በ15 በመቶ በማለት ብሔራዊ ባንክ ገንዘብ ገበያ ላይ እንዳይበዛ ከሚሰበስብበት መንገድ ነው፣ እንደ ኢንሴንቲቭ ማለት ነው። ባንኮች ገንዘብን ወስደው ከሚያበድሩ ይልቅ እሱ ጋር ቢያመጡት ይጠቀማሉ።
ለዚያውም ሪስክ ፍሪ በሆነ መልኩ ብዙ አደጋ በሌለው ይመለስልኛል አይመለስልኝም ብለው ማትጨቃጨቁት ለራሱ ለብሔራዊ ባንክ ስለምታበድሩት ማለት ነው። ያቺን ወደ 16 አድርጊያታለሁ አለ። ያ ማለት ምን ማለት ነው? ኦኬ ካሁን በኋላ በሚቀጥሉት ጊዜያትም የተሻለ ትርፍ እኔ ጋር ታገኛላችሁ፣ ትርፉን 16% አድርሼዋለሁ ነው እያለ ያለው። ለነዚህም እንደ ብዙ ነገሮችን እንደ መነሻ ሊያስቀምጡ ይችላሉ። ለምሳሌ መንግስት የግምጃ ቤት ሰነዶች ላይ እየተከፈለ የነበረው የወለድ ምጣኔ 16-17% ደርሶ ከነበረበት ወደ ታች ወርዶ 11% ድረስ ስለመጣ ገበያው ላይ ያለው የወለድ ምጣኔ አነስ እያለ መጥቷልና ስለዚህ 16% አመርቂ የሚባል ዋጋ ስለሆነ ባንኮች ለነጋዴ ከሚያበድሩ ለብሔራዊ ባንክ የሚሰጡበትን ዋጋ እንደ ቤንችማርክ ይዘው ሊመጡ ይችላሉ ነው ሀሳቡ። ያ ግን ይሳካል አይሳካም አብረን የምንመለከተው ነው የሚሆነው። ለምሳሌ ናይጄሪያን ሄዳችሁ ስትመለከቱ አሁን የዛሬ ዳታ ባይኖረኝም እስከ 26-27% ደርሶ ነበረ ብሔራዊ ባንኩ ወይ ደግሞ የነሱ ማዕከላዊ ባንክ የሚያስቀምጠው ናሽናል ባንክ ሬት የሚባለው። ያ ማለት እንግዲህ ባንኮች ለደንበኛ የሚያበድሩበት ዋጋ ከዛ በልጦ ስንት ይደርሳል ነው 30ዎች ውስጥ ገብቶ ነው ሲያበድሩ የነበረው ነው የሚል ነገርን እንድናይ ያደርጋል። በእኛ ኬዝ እንግዲህ 16 ሆነ ማለት እስካሁን 18% አካባቢ የነበረ አማካይ የባንኮች የማበደሪያ ዋጋ ከፍ እንዲል ያደርገዋል ማለት ነው። ምክንያቱም ባንኮቹ ለነጋዴ በ18% በ19% ከሚያበድሩትና ለነጋዴ በማበደር ሂደት ውስጥ ወጪዎች አሉባቸው። በነገራችን ላይ ያንን ብድር ለማስተዳደር የሚያወጡት ብዙ ወጪ አለባቸው። ያንን ወጪ ሁሉ ከሚያወጡ ለብሔራዊ ባንክ ቢያበድሩት ይሻላል። ስለዚህ ምንድነው የሚያደርጉት? 20% ክፈሉና ተበደሩን ነው የሚሉት ለነጋዴዎቹ። ያ ማለት ገበያ ላይ በሚቀጥለው ዓመት አንዱ መጠበቅ ያለባቸው ነገር እንግዲህ ባንኮቹ ምንም እንኳን ገደቡ ቢነሳላቸው ዋጋቸው በጣም ከፍ ይላል። ለብሔራዊ ባንክ ቢያበድሩት የተሻለ ትርፍ የሚያገኙ ከሆነ ለነጋዴ ንብረት ሲያስይዙ ሲካሰሱ ምን ሲሉ ከሚውሉ እዚሁ ጋር መጨረስ ስለሚችል ያ እንደ ኢንሴንቲቭ ሆኖላቸው የቀረበ ነው። ነው ገበያ መር የሚባለው ማለት ነው። የናሽናል ባንክ ሬት በዋናነት እችኛውን በዚህ መልኩ ታገለግላቸዋለች ባንኮቹን ማለት ነው። ሌላው ሶስተኛውና በጣም ቁልፍ የሆነው ነገር እንግዲህ ታርጌትድ የሆነ የሪዘርቭ ሪኳየርመንት እንጀምራለን የሚል ነገር አንስተዋል። ከዚህ ቀደም በቅርብ ጊዜ ነው የሳምንታዊና ወርሃዊ የሪዘርቭ ሪኳየርመንቶች ላይ ለውጥ ተደርጎባቸው ባንኮች በሳምንት በሪዘርቭ መልኩ በመጠባበቂያ ገንዘብ ብለው የሚይዙትን ገንዘብ እንዲያስቀምጡ ወይ ደግሞ እንዲጨምሩ የተደረገበት ሁኔታ አለ። ከዚህ አንጻር በሚቀጥሉት ጊዜያት እንግዲህ ምን ሊሆን ነው ማለት ነው? ባንኮች አንድ በአንድ እየተገመገሙ ያላቸው ቁጠባ ከሚያበድሩት ብድር አንጻር ያለው ምጣኔ ጤነኛ የሚባለውና በብሔራዊ ባንክ የተቀመጠው እንግዲህ ባንኮች ከሰበሰቡት ቁጠባ 85% አበድረው 15% በእጃቸው እንዲይዙ የሚያስገድድ ህግ አለባቸው። ከዛ በላይ ግን የሚያልፉ ብዙ ጊዜ ባንኮች አሉ። ኤኒዌይስ ግን 15-85 ከሚለው 85% ለምሳሌ ከዛ በላይ ጤነኛ ያልሆነ ብድር በሚያበድሩበት ጊዜ እንግዲህ ሪዘርቭ ሪኳየርመንታቸው ከፍ ሊያደርግባቸው ማለት ሁሉም ባንኮች ሳይሆኑ ተመርጦ እንደዚህ አይነት ችግር ያለበት ሎን ቱ ዲፖዚት ሬሾ ጤነኛ ካልሆነ አንድ ባንክ ያንተ ሪዘርቭ ሪኳየርመንት ሳምንታዊው ኦር ወራዊው ካለበት 7% ወደ 10% ከ10% ወደ 13% መጨመር አለበት የሚል ኬዝ ባይ ኬዝ የሆነ ነገር ይቀመጥባቸዋል። ያ ማለት ለደንበኛ ሊያበድሩት ፈልገው ይዘውት ያስቀመጡት የሆነ ካይንድ ኦፍ ቢሊየን ብሮችን መጠባበቂያ ብለው እንዲያስቀምጡ ያስገድዳቸዋል ማለት ነው። ያ ማለት ምን ማለት ነው? ገበያው ላይ ያብራ አይለቀቅም ማለት ነው። የሰበሰበው ቁጠባ ከሚያበድረው ብድር አንጻር የማይመጣጠን ከሆነ እንዳያበድር ያደርጉታል ማለት ነው። ብዙ ደግሞ ቁጠባ እንዳይሰበስቡ የሚያደርጋቸው እንደምታውቁት አሁንም ቁጠባ ላይ የሚከፈለው ክፍያ 7% ስለሆነ ማለት ነው። ሜቢ እንግዲህ ፊክስድ ኢንተረስት ሬት ሰብስበው በከፍተኛ ወለድ ልክ እነዚህ ብድርና ቁጠባ ተቋማቱ ማይክሮ ፋይናንስ ተቋማቶቹ እያደረጉ እንዳሉት አይነት ነገር አድርጌ ሰብስቤ በፊክስድ ታይም አበድራለሁ የሚል ድፍረት ውስጥ እስካልገቡ ድረስ ዲፖዚት ቱ ሎን ሬሾአቸውን ለማስተካከል ሪዘርቭ ብዙ እንዲይዙ በማድረግ ገንዘብ አሁንም ከሲስተም ውስጥ ምን ያደርጋል ማለት ነው? ብሔራዊ ባንክ ያወጣል። ያ ማለት ነጋዴ ብዙ የሚበደረው ገንዘብ ገበያ ላይ እንዳይኖረው ያደርጋል ነው። ይሄ ሁሉ ታዲያ ብሔራዊ ባንክ ለምንድን ነው የሚያደርገው? የዋጋ ግሽበትን ለመቆጣጠር ነው ብያቸዋለሁ። የብሔራዊ ባንክ ዋነኛው ዓላማ እዚህ ውስጥ በነገራችን ላይ ብድር መብዛቱና ማነሱ ምናምን አይደለም። በነገራችን ላይ የብሔራዊ ባንክ በተለይ ሞኔታሪ ፖሊሲ ኮሚቴው ስራው ምንድን ነው ካላችሁ የዋጋ መረጋጋት ማምጣት ነው፣ የዋጋ ግሽበትን መቆጣጠር ነው። ስለዚህ የዋጋ ግሽበትን መቆጣጠር ውስጥ ባንኮችን አታበድሩ ከሚል ይልቅ በገበያ መር ኢንሴንቲቭ ሰጥቻቸው ሪዘርቭ እንዲሰበስቡ ህግ በማስከበር እንደዚህ አድርጌ ይዘዋለሁ። ከዛ ባለፈ በዶላር ላይ የተወሰነ ደግሞ አንድ ነገር አለ ሰረንደር ሪኳየርመንት የምንላት ማለት ነው። የሰረንደር ሪኳየርመንት በአንድ መልኩ ምን ታመጣለች? ከዚህ በፊት ባንኮች ከአንድ ኤክስፖርተር $100 ኤክስፖርት በሚያደርግበት ሰዓት 50ውን በሪቴንሽን አካውንቱ እንዲያስቀምጥ ይፈቅዱለትና 50ውን ለሌላ ሰው እነሱ ደግሞ ለኢምፖርተር ለመሸጥ በሚፈልጉበት ሰዓት የኔ ነው ብለው ከሰውየው በገበያ ዋጋ ይገዙት የነበረበት ሁኔታ ነበረ። በእለቱ የምንዛሬ ዋጋ ገዝተውት ከዛ
ያቺን መልሰው ደግሞ ለነሱ ኢምፖርተሮች ይሸጡ ነበር። ያንን ግን ምን አደረጉት? ወደ 70% አሳደጉለት። ለማለ ኤክስፖርተሩ ይበልጥ ዶላሩን መጠቀም እንዲችል ማለት ነው። ዶላር በባህሪው የምንዛሬ ዋጋ እንግዲህ የሚዋዥቅ ስለሆነ የሆነ ያህል በመቆየት የሚያተርፈው ትርፍ አለና የሰውዬ 70% ያደርግና ባንኮች 30%ን ወስደው መሸጥ እንዲችሉ ያደርጋቸዋል። ባንኮች ላይ በአንድ መልኩ እንግዲህ ትንሽ ገመዱን ሳብ አድርገውባቸዋል ማለት ትችላላችሁ። ምክንያቱም የዶላር ግኝታቸውን በዋናነት እዛ ሬሚታንስ ላይ እና ምናምን እንዲያተኩር ያደርጋል። ምክንያቱም በኤክስፖርት ብዙ ገንዘብ የሚያገኙ ነበሩ ባንኮች 50-50 እየተካፈሉ ይሸጡ ነበር ያንን ዶላር፣ ከዛ ትርፍ ያገኙ ነበር። ያቺን ትንሽ እንግዲህ አሳጥረውባቸዋል ማለት ነው። በሌላ መልኩ ብሔራዊ ባንክ ደግሞ ምን አደረገ? የዋጋ ግሽበትን ለመቆጣጠር ይጠቅማል ብሎ አንዱ ደግሞ ካሰባቸው ነገሮች ውስጥ ኢምፖርተሮች ኢምፖርት በሚያደርጉበት ሰዓት ዶላር ለብሔራዊ ባንክ ከባንክ ሲገዙ ከንግድ ባንኮች እየገዙ ማለት ነው እስከ 2.5% ኮሚሽን ይከፍሉ ነበር። ያቺን 1% አንስቶለት ወደ 1.5% አወርዶታል። ያ ማለት እንግዲህ ወደ ሀገር ውስጥ የሚገቡ ምርቶች ላይ ቅናሽ ይታያል ነው። በዚህ የተነሳ እንግዲህ የዋጋ ግሽበት እንዳይባባስ ያደርጋል የሚል እምነት አላቸው። በገበያ መመራት ማለት እነዚህን ነገሮች በሚያደርግበት ጊዜ ዞሮ ገንዘብ ገበያ ላይ ብር ገበያ ላይ በስፋት እንዳይለቀቅ በማድረግ የዋጋ ግሽበቱን መቆጣጠር ይችላል ብሎ ነው እንግዲህ የሚያስበው ማለት ነው ብሔራዊ ባንክ። ስለዚህ በሚቀጥለው ዓመት በተፈለገው መጠን ስቲል ብርን ባንኮች ይበትናሉ ብለን ባንጠብቅም የዋጋ ግሽበቱ ግን እየጨመረ ሊሄድ እንደሚችልና የዋጋ ግሽበቱ ግን በሁለት አሃዝ ሊቀጥል እንደሚችል ራሱ ብሔራዊ ባንክ በዶክተር ኢዮብ ተካልኝ በኩል ነግሮናል። እስከ ቀጣይ ዲሴምበር ድረስ ይቀጥላል ብሏል። የኔ ስጋት ሜቢ ከዛም አልፎ ሊሄድ ይችላል ነው። ብዙ ጊዜ በገበያ መር የተገበሩ ሀገራት እንደ ናይጄሪያ አይነቶቹን ስንመለከታቸው ናሽናል ባንክ ሬታቸውን 27 ምናምን ላይ አስቀምጠው እንኳን ባንኮቻቸው ከ40 በላይ ሁሉ ያበደሩበት ሁኔታ የተመለከትንበት ሁኔታ ስላለ ማለት ነው። ከመረጃዎች ሄዳችሁ ስትመለከቱ ምን ይመስላችኋል? ገንዘብ በስፋት ይገኛል ብላችሁ ታስባላችሁ በቀጣይ ጊዜያት? እስቲ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ሰብስክራይብ አድርጎ ከሀገር ውጭ ካላችሁ ደግሞ ጆይን እያላችሁ ካሁን በኋላ የሚለቀቁ ኤክስክሉሲቭ ቪዲዮዎች የስቶክ አናሊሲሶች በኢትዮጵያ ሴኩሪቲስ ኤክስቼንጅ መመልከት ትችላላችሁ እያልኩኝ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ታዲያ ከንቃት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።